የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከኮንዶሚኒየም ገንቢዎች ጋር ውይይት ተካሄደ። ከንቲባ አዳነች 30 የአዲስ አበባ ፖሊስ ፕሮጀክቶችን መረቁ። ከተማው የኮንዶም እጥረት ገጠመው። መኪና እናስመጣለን በማለት ያጭበረበሩ ግለሰቦች በቁጥጥር ስር ዋሉ። ሳፋሪኮም ኢትዮጵያ ከፍተኛ የዋጋ ጭማሪ አደረገ። ቻይና በጸጥታው ምክር ቤት ከሶማሊያ ጎን እንድትቆም ኤርትራ ጠየቀች። እንዲሁም ቭላዲሚር ፑቲን መኖሪያ ቤት ላይ ስለተፈጸመው የድሮን ድብደባ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ከንቲባ አዳነች 30 የአዲስ አበባ ፖሊስ ፕሮጀክቶችን መረቁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የፖሊስ አገልግሎትን የተሳለጠ ለማድረግ የሚያስችሉና ተገንብተው ለምረቃ የተዘጋጁ 30 የፖሊስ ፕሮጀክቶችን መርቀው ወደ ስራ አስገብተዋል። የአዲስ አበባ ከተማን ሰላምና ደህንነት ለማረጋገጥና የከተማዋን ነዋሪዎች የወንጀልና የአደጋ ስጋትን ለመቀነስ የሚያስችሉ ከ30 በላይ ፕሮጀክቶች ተገንብተው ተመርቀዋል። ፕሮጀክቶቹን የመረቁትና በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከለውጡ ወዲህ የፖሊስ መምሪያ ህንፃዎች፣ ፖሊስ ጣቢያዎች እንዲሁም በርካታ የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት እንደተገነቡ ገልጸው ይህም የከተማ አስተዳደሩ ለጸጥታ ዘርፉ የሰጠው ከፍተኛ ትኩረት መሆኑን አንስተዋል። በአንድ ቀን 30 የፖሊስ ፕሮጀክቶችን ማስመረቅ መቻሉ በአዲስ አበባ ፖሊስ ታሪክ ለመጀመሪያ ጊዜ መሆኑን ያነሱት ከንቲባዋ ለተሰሩት ፕሮጀክቶች ተገቢውን እንክብካቤ በማድረግ ለህብረተሰቡ ፈጣንና ተደራሽ አገልግሎት መስጠት ይገባልን ብለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው በበኩላቸው መንግስት ለጸጥታ ዘርፉ ትልቅ ትኩረት በመስጠት ፖሊስን በማዘመን እያከናወናቸው የሚገኙ ትልቅ ፕሮጀክቶች በወንጀል መከላከልና ምርመራ ስራዎቻችን ላይ አዎንታዊ ለውጦች እንዲመጡ አስችሏል ብለዋል። ከሌሎች የጸጥታ አካላት ጋር በመሆን በተከናወኑ የጸጥታ ማስከበር ተግባራት ተጨባጭ ውጤት ማምጣት እንደተቻለ ያወሱት ጠቅላይ መምሪያ አዛዡ ፖሊስ ዘመኑን የዋጀ የቴክኖሎጂ አቅሞችን በመጠቀም ወንጀልን በመቀነስ ረገድ የከተማዋ ሰላምና ደህንነት አስተማማኝ እንዲሆን ማድረጉንም አብራርተዋል። የከተማ አስተዳደሩ ትላንት ካስመረቃቸው 30 ፕሮጀክቶች መካከል የንፋስ ስልክ ላፍቶ፣ የአቃቂ ቃሊቲና የቦሌ ክፍለ ከተማ ፖሊስ መምሪያዎች እንዲሁም በቂርቆስና በቦሌ ክፍለ ከተማ ፖሊስ መምሪያዎች ስር የሚገኙ ደረጃቸውን የጠበቁ የአባላት መኖሪያ ካምፖች፣ በለሚ ኩራና በልደታ ክፍለ ከተማ የሚገኙ የጎሮና የባልቻ አካባቢ ፖሊስ ጣቢያዎች ይገኙበታል ተብሏል። መኪና እናስመጣለን በማለት ያጭበረበሩ ግለሰቦች በቁጥጥር ስር ዋሉ። በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎችን በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳ ይሽጥላና ሌሎች መኪና አስመጭነን ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበር ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚልና ባልተገባ መንገድ የበርካታ ዜጎችን ሕይወት አደጋ ላይ ጥለዋልም ተብሏል። በአቋራጭ ለመክበር በማሰብ ከዳው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም ይሁን ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ሕጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ከኮንዶሚኒየም ገንቢዎች ጋር ውይይት ተካሄደ። የተጀመሩ የጋራ መኖሪያ ቤቶች ግንባታ በፍጥነት ማጠናቀቅ በሚቻልበት ሁኔታ ላይ ውይይት ተካሂዷል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በምዕራብ ቅርንጫፍ በሚገነቡ የጋራ መኖሪያ ቤቶች ግንባታ ስራ ላይ ከተሰማሩ ስራ ተቋራጮችና ማህበራት ጋር የተጀመሩ የጋራ መኖሪያ ቤቶች ግንባታ ስራ በፍጥነት ማጠናቀቅ በሚቻልበት ሁኔታ ላይ ውይይት አካሂደዋል። በከተማ ውስጥ ያለውን የመኖሪያ ቤት ፍላጎት ጥያቄ ለመመለስ ከተማ አስተዳደሩ ልዩ ትኩረት እንደተሰጠው የገለጹት ውይይቱን የመሩት የቢሮ ኃላፊ ክብርት ቅድስት ወልደ ጊዮርጊስ ፍላጎትን ለመመለስ በአዲስ የስራ ባህል በጥራትና በፍጥነት ስራዎችን መስራት እንደሚያስፈልግ ተናግረዋል። ስራ ተቋራጮችም ሳይቶችን በቅርብ በመከታተል ተፈላጊውን የሰው ኃይል በመመደብና የግንባታ ግብዓት በማቅረብ ባጠረ ጊዜ ቤቶችን ገንብተው ማጠናቀቅ እንደሚጠበቅባቸው ኃላፊዋ ገልጸዋል። ግንባታዎችን በተቀመጠው የጊዜ ሰሌዳ መሰረት ለማጠናቀቅ በቅንጅት መስራትና የሚያጋጥሙ ችግሮችን በጋራ እየፈቱ በ24/7 የስራ ባህልን ግንባታውን መምራት እንደሚያስፈልግም ተጠቅሷል። ትላንት ታህሳስ 20 ስለተካሄደው ስብሰባ መረጃውን ያገኘነው ከቤቶች ልማትና አስተዳደር ቢሮ ኮሚኒኬሽን ዳይሬክቶሬት ነው።
ከተማው የኮንዶም እጥረት ገጠመው። በወልዲያ ከተማ የኤችአይቪ ኤድስ ቫይረስን ለመከላከል የሚደረገው ኮንዶም እጥረት በመኖሩም ለሁሉም ሰው ተደራሽ ማድረግ እንዳልተቻለ የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። በከተማ እየጨመረ የመጣውን የበሽታውን ስርጭት ለመከላከል ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት በማድረግ የኮንዶም ስርጭት ሲከናወን መቆየቱ ተገልጿል። በተለይም ደግሞ በወሲብ ንግድ ሰራተኞችና አሽከርካሪዎች ላይ ትኩረት በማድረግ ኮንዶምን የማሰራጨት ስራዎች ሲሰሩ የነበረ ቢሆንም አሁን ግን በተፈለገው ልክ ተደራሽ ማድረግ አልተቻለም ነው ያሉት። ለሁሉም ሰው ተደራሽ እንዲሆን በሚያስችል መልኩ ከሚመለከተው አካል ድጋፍ ለማግኘት ቢታዘዝም ለከተማዋ የሚቀርበው የኮንዶም መጠን በቂ አለመሆኑ እጥረት እንዲያጋጥም አድርጓል። በሌላ በኩል የሆቴል ባለቤቶች የቀረበላቸውን ኮንዶም ለተፈለገው ዓላማ ከመዋል ይልቅ ለሽያጭ የሚያቀርቡበት ሁኔታ መኖሩም ተጠቁሟል። ሳፋሪኮም ኢትዮጵያ ከፍተኛ የዋጋ ጭማሪ አደረገ። የኢትዮጵያ ሁለተኛው የቴሌኮም ኦፕሬተር የሆነው ሳፋሪኮም ኢትዮጵያ በሞባይል ዳታ ፓኬጆች ላይ ከፍተኛ የዋጋ ጭማሪና የዳታ መጠን ቅነሳ ማድረጉን ተከትሎ ከደንበኞች ከፍተኛ ቅሬታ እየቀረበበት ይገኛል። ከታህሳስ 14 ቀን 2018 ዓ.ም ጀምሮ ተግባራዊ የሆነው ይህ ማሻሻያ በአብዛኛዎቹ የዳታ ፓኬጆች ላይ ከ20 እስከ 82% በመቶ የሚደርስ ዋጋ ጭማሪ አሳይቷል። በአዲሱ አሰራር መሰረት የታዩ ዋና ዋና ለውጦች የሚከተሉት ናቸው። ቀደም ሲል በ250 ብር ይሸጥ የነበረው የ10 ጊጋባይት ሳምንታዊ ጥቅል ወደ 5.5 ጊጋባይት ዝቅ እንዲል ተደርጓል። በ100 ብር ይገኝ የነበረው የ3 ጊጋባይት ሳምንታዊ ጥቅል ወደ 2 ጊጋባይት ዝቅ ብሏል። ይህም በተዘዋዋሪ 50 በመቶ የዋጋ ጭማሪ ነው። የቀን ፓኬጆች ከ50 እስከ 67 በመቶ ጭማሪ ያሳዩ ሲሆን ታዋቂው የ5 ብር ፓኬጅ ዋጋው ባይጨምርም መጠኑ ከ150 ሜጋባይት ወደ 100 ሜጋባይት ወርዷል። ያልተገደቡ አንሊሚትድ ዳታ ፓኬጆች ከ20 እስከ 25 በመቶ ጭማሪ አሳይተዋል። ኩባንያው እርምጃውን ለመውሰድ የተገደደው የስራ ፓኬጆችና ኢንቨስትመንት ወጪዎች መናር፣ የብር የመግዛት አቅም መዳከምና ከዓለም አቀፍ አቅርቦት ጋር በተያያዘ የቴሌኮም ዕቃዎች ዋጋ በመጨመሩ እንደሆነ ባወጣው መግለጫ አስታውቋል። የኩባንያው ዋና ስራ አስፈጻሚ ዊም ቫን ሄልፑት ቀደም ሲል የነበረው የዳታ ዋጋ ከወጪ በታች ስለነበር ለኩባንያው የረጅም ጊዜ ህልውና አደጋ እንደሆነና ዋጋው ከአፍሪካ አማካይ ዋጋ አንጻር በ3 እጥፍ ያነሰ እንደነበር ገልጸው ነበር። ይሁን እንጂ ደንበኞች እርምጃውን ከባድ ጭማሪ ሲሉ የገለጹት ሲሆን በተለይም በኑሮ ውድነት በተፈተነበት ወቅት የዳታ መጠንን ቀንሶ ዋጋ መጨመር ተማሪዎችን፣ አነስተኛ ነጋዴዎችንና ተራ ተጠቃሚዎችን እንደሚጎዳ በመግለጽ ቅሬታቸውን እያሰሙ ነው። ሳፋሪኮም ወደ ገበያው ሲገባ ባቀረበው ተመጣጣኝ ዋጋ ከ12 ሚሊዮን በላይ ደንበኞችን ማፍራት ቢችልም ይህ የዋጋ ጭማሪ የኩባንያውን የእድገት ጉዞ ሊፈትነው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። ቻይና በጸጥታው ምክር ቤት ከሶማሊያ ጎን እንድትቆም ኤርትራ ጠየቀች። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊላንድ እውቅና ጉዳይ በሚደረገው ስብሰባው ላይ ቻይና የሶማሊያን ሉዓላዊነት እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችውን እውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ የማስታወቂያ ሚኒስቴር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችው እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚህም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ነው ብሏል መግለጫው። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚመሳሰል በመሆኑ ህዝባዊት ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትም ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታው ምክር ቤት ውስጥ የሶማሊላንድን እውቅና የሚቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውማለች። ኤርትራ ከ2 ዓመት በፊት ኢትዮጵያና ሶማሊላንድ የደረሱትን ስምምነት ተቃውማ ይፋዊ ድጋፏን ለሶማሊያ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅናን በተመለከተ ዛሬ ሰኞ ታህሳስ 20 2018 ዓ.ም በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል። ዶናልድ ትራምፕ በዩክሬን እርምጃ መደናገጣቸው ተገለጸ። የዩክሬን ጦር በሩሲያው ፕሬዝዳንት ቭላዲሚር ፑቲን የመንግስት መኖሪያ ላይ ከ90 በላይ የካሜካዜ ድሮኖችን በመተኮስ ጥቃት መፈጸሙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜናው መደናገጣቸውን የክሬምሊን የውጭ ጉዳይ አማካሪ ዩሪ ኢሻኮቭ ገለጹ። አማካሪው ለሩሲያ መገናኛ ብዙሃን እንደተናገሩት ትናንት ሰኞ በፕሬዝዳንቱ ፑቲን እና በፕሬዝዳንት ትራምፕ መካከል የስልክ ውይይት ተደርጎ ነበር። ትራምፕ በውይይቱ ወቅት ስለ ጥቃቱ ሲሰሙ ኬቭ እንዲህ ያለ እብደት ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ኡሻኮቭ ተናግረዋል። ሞስኮ ትላንት ባወጣችው መግለጫ ዩክሬን በኖቭጎሮድ ክልል በሚገኘው የፑቲን መኖሪያ ላይ 91 ድሮኖችን በማዝመት ጥቃት መፈጸሟን አስታውቃለች። የሩሲያ ወገን እንዲህ አይነቱ የኃላፊነት የጎደለው ድርጊት ያለ አጸፋ መልስ እንደማይታለፍ ግልጽ አድርጓል
ያሉት ኢሻኮቭ አሜሪካውያንም ይህንን የሩሲያ አቋም በትክክል ሊረዱት እንደሚገባ አሳስበዋል። ክሬምሊን አክሎም ይህንን ጥቃት ተከትሎ ሩሲያ ከዚህ ቀደም በሰላም ንግግሮች ዙሪያ የደረሰችባቸውን ስምምነቶችና አቋሞችን እንደምትቀልስ አስጠንቅቋል። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱን አስተባብለዋል። ፕሬዝዳንቱ እንዳሉት ሞስኮ በፑቲን መኖሪያ ላይ ጥቃት ተፈጽሟል የምትለው በአሜሪካና በዩክሬን መካከል እየታየ ያለውን የዲፕሎማሲ እድገት ለማጨንገፍና በኪየቭ የመንግስት ተቋማት ላይ ጥቃት ለመሰንዘር ሰበብ ለመፍጠር ነው ሲሉ ተከራክረዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።